ሰላም ጤና ይስጥልኝ የተከበራችሁ የአሰብ ፕሬስ ዩቲዩብ ቻናል ቤተሰቦች፣ በሀገራችን በአርሲ ዞን ንጹሃን ወገኖቻችን በግፍ ታርደው ደማቸው ገና ሳይደርቅ በዋና ከተማችን በአዲስ አበባ የተሰማው አንድ ዜናና በማህበራዊ ሚዲያ ታዋቂ ሰዎች ላይ የተሰነዘረው ጥብቅ እገዳ መላውን ማህበረሰብ በከፍተኛ ቁጣ አውጥቶታል። በአንድ በኩል ወገን አልቆ አርሲ በሀዘን ስትቃትት፣ በሌላ በኩል ደግሞ አርሰናል ዋንጫ አሸነፈ ተብሎ በአዲስ አበባ ታላቅ የሙዚቃና የእግር ኳስ ፌስቲቫል ሊካሄድ መሆኑ ይፋ ተደርጓል። ሞትን ጆሮ ዳባ ብሎ የድል ቀንን ከሞት ቀን ለማስበለጥ የሚሯሯጡት ማን ናቸው? ትናንትና ጥቅሙ ሳይነካ ህዝብን የሚያነቃንቀው ታዋቂው ኮሜዲያን እሸቱ መለሰ ዛሬ በአርሲ የንጹሃን ደም ሲፈስ ለምን ድምፁ ጠፋ? ለምንስ ምዕመናን እሱንና እሱን መድረክ የሚሰጡትን አባቶች በጥብቅ አስጠነቀቁ? ዛሬ በእነዚህ 5 ዋና ዋና ክፍሎች ከማህበራዊ ሚዲያው ቁጣ በስተጀርባ ያለውን እውነት፣ በታዋቂ አርቲስቶች ላይ የተሰነዘረውን ውግዘትና የአርሲ ተወላጆች ያጋለጡትን ስልታዊ የፖለቲካ ቁማር በሰፊውና በጥልቀት እንተነትናለን። እስከ መጨረሻው አብራችሁን ቆዩ። አርሰናል ዋንጫ ማሸነፉን ተከትሎ በአዲስ አበባ የሙዚቃና የእግር ኳስ ፌስቲቫል ሊካሄድ መሆኑ ታውቋል። ይህ ውሳኔ ብዙዎች ዘንድ ግብዝነት እንደ በጎ ተግባር የሚታይባት ሀገር ስሜትን ብቻ ያማከለ ውሳኔን ማስቀደም ነው በሚል በጽኑ ተወግዟል። የማህበረሰቡ ድምጾች በቁጭት እንደሚናገሩት መላው ሀገር መከራ ውስጥ ባለችበት ወገኖቻችን በአርሲ በግፍ ታርደው መቃብር ሳይዘጋ የትም ለማያውቃቸው ነጭ ዋንጫ ተብሎ ኮንሰርት ማዘጋጀት ፍጹም ማፈሪያ ተግባር ነው ተብሏል። ለአርሰናል ኮንሰርት፣ ለአርሲ ደግሞ ሀዘን እውነት የቱ በልጦባችሁ ነው የሚለው ጥያቄ ታላላቅ የሚባሉ አርቲስቶችን የትችት ማዕበል ውስጥ ከቷቸዋል። ህዝቡ ያስተላለፈው መልእክት ግልጽና ጠንካራ ነው። እነዚህን ታዋቂ ሰዎች ሲታመሙ፣ ሲሞቱና ሲቸገሩ ምስኪኑ ህዝብ በነቂስ ወጥቶ ከጎናቸው የሚሆንላቸው ቢሆንም እነሱ ግን ከቅንጦትና ከይስሙላ ፌሽታ ይልቅ ለወገናቸው ደም ቅድሚያ መስጠት ተስኗቸዋል። ይህ ታላቅ የሞራል ውድቀት ማሳያ ነው። የህዝቡ ቁጣ በአርቲስቶች ላይ ብቻ አላቆመም። በቀጥታ ወደ ታዋቂው የሚዲያ ሰው እሸቱ መለሰ ጭምር ተሻግሯል። በአሁኑ ሰዓት በርካታ የዲጂታል ገጽ ተጠቃሚዎች ከእንግዲህ እሸቱ መለሰን በምንም ፕላትፎርም ላይ ማየት አንፈልግም የሚል ጥብቅ ዘመቻ ከፍተዋል። ህዝቡ ይህንን ውሳኔ ለመወሰን ያነሳሳው የቀድሞ ታሪኮችና ወቅታዊ ዝምታዎች ናቸው። መረጃዎች እንደሚጠቅሱት ይህ ሰው ቀደም ሲል ጥቅሙና ገንዘቡ ሲነካ ባምቢ ሀበሻን በምን ያህል ደረጃ ወርዶ ሲያበሻቅጣትና ሲያዋርዳት እንደነበረ ታሪኩን ማንም አልረሳውም። የብዙዎች ትችት እንደሚለው የእሸቱ መለሰ ቀመር ግልጽ ነው። ገንዘብ ባለበት እሸቱ አለ፣ መከራና ሀዘን ባለበት ግን እሸቱ የለም። ዛሬ ወገኖቻችን በአርሲ በግፍ ሲታረዱና መከራን ሲጋቱ የሱ ድምፅ አለመኖሩ ጥቅምና ዶላር ሲገኝ ብቻ ብቅ የሚል ሰው መሆኑ ፍንትው አድርጎ አሳይቶናል በሚል ማህበረሰቡ እውነተኛ ማንነቱን እንደተረዳው በምሬት እየገለጸ ይገኛል። ይህ እሸቱ መለሰ ላይ የተነሳው ቁጣ ሌላ ሁለተኛ ወገንንም የነካ ከባድ ማስጠንቀቂያ ይዞ መጥቷል። ጥሪው በቅጥሳ ለአድባራትና ለገዳማት አለቆች የተላለፈ ነው። ከዚህ በኋላ ለገንዘብ ማሰባሰቢያ ወይም ለቤተ ክርስቲያን ማስታወቂያ ብለው ከእሸቱ መለሰ ጋር የሚደራደሩና መድረክ የሚሰጡ ማናቸውም የአድባራትና የገዳማት አስተዳዳሪዎች ካሉ ህዝቡ በአርሲ ንጹሃንን ከጨፈጨፉት ገዳዮች ለይተን አንመለከታቸውም የሚል እጅግ የበረታና አስደንጋጭ ማስጠንቀቂያ ሰጥቷል። የንጹሃን ወገኖቻችን ደም እየፈሰሰ ባለበት በዚህ የሰቆቃ ጊዜ ለገንዘብ ብቻ የሚሰግድ አካልን ለቅድስት ቤተ ክርስቲያን መድረክ መስጠት ሰማዕታትን ዳግም መውጋት ነው ተብሏል። ምዕመኑ ከእንግዲህ በንጹሃን ስቃይ ላይ በሚደረግ የገንዘብና የይስሙላ ድራማ እንደማይታለልና ቤተክርስቲያንን ለጥቅም እንደማይሰጥ በቁርጠኝነት እያወጀ ይገኛል። በተያያዘ መረጃም የፖለቲካ ሴራ ለመረዳት በአርሲ ተወልደው ያደጉ ክርስቲያንም ሙስሊምም ፕሮቴስታንትም ቁጥር ስፍር የሌለው የስጋ ዘመድ ያላቸው ወገኖች የሚመሰክሩት በአርሲ የተፈጸመው ተግባር እጅግ አሳፋሪና ዘግናኝ ቢሆንም ይህ ተግባር ግን የትኛውንም ዘርም ሆነ ሃይማኖት እንደማይወክል አስረግጠው ይናገራሉ። ታዲያ የዚህ ሁሉ ጥፋት ምንጭ ምንድን ነው? እውነታው መሬት ላይ ያለው የፖለቲካ ቁማር ነው። ይህ ድርጊት ቀደም ሲል በህወሓት ቲፒኤልኤፍ ዘመንም ሆነ አሁን እያየን ያለነው የተበላሸ የፖለቲካ ቁማር አካል ነው ሲሉም የገለጹም አሉ። በሰው ነፍስ የፖለቲካ ትርፍ ወይም ለገዛ ሆዳቸው ጥቅም ይኖራል ብለው እንቅልፍ የሚያጡ በመንግስት መዋቅር ውስጥም ጭምር ተሰግስገው ያሉ የሰፈር ቡችሎች የሚጫወቱት አደገኛ ድራማ ነው። ስለሆነም የዚህ ሁሉ መነሻ የጽንፈኝነት ፖለቲካ በመሆኑ ዘላቂ ሰላምና በአንድነት ውስጥ ያሉ ልዩነቶችን ማምጣት ይቻል ዘንድ እነዚህን የሰፈር ቡችሎች ብቻ ሳይሆን ከጀርባ ሆነው የሚልኳቸውንም ላኪዎችንም ጭምር ከስር መሰረቱ ማጥፋት እንደሚገባ የአካባቢው ተወላጆች በከፍተኛ ብስለት እየገለጹት ይገኛሉ። እውነታው ይህ ነው። በአሁኑ ሰዓት ኃይል የያዘው የመንግስት አካልም ሆነ ህዝብ ድምጽ የሰጣቸው ግለሰቦች እግር በእግር ተከታትለው ጥፋተኞችን ተጠያቂ የማድረግ ብርቱ ሀገራዊ ግዴታ አለባቸው። በዳዮች ምናልባትም መዋቅር
ተጠቅመው ከሰው ፍርድ ሊያመልጡ ቢችሉም ከፈጣሪ ፍርድ ግን ፈጽሞ ማምለጥ እንደማይችሉ የታመነ እውነት ነው። እኛም እንደ ዜጋ እንደ ሚዲያ የምንለው የንጹሃን ደም ያለ አግባብ መፍሰስ በአስቸኳይ ይብቃ። ሀገራችን ኢትዮጵያ አንድነቷ፣ እኩልነቷና ሰላሟ ተጠብቆ ማየት የሁላችንም የዘወትር ህልም ነው። የተከበራችሁ የአሰብ ፕሬስ ቤተሰቦች በአርሲ ሀዘን እየተቀጣ በሚገኝበት በዚህ ሰዓት በአዲስ አበባ ስለታወጀው የአርሰናል ፌስቲቫልና የታዋቂ ሰዎች ዝምታ ላይ የተነሳውን ጠንካራ የህዝብ ቁጣ እንዴት ትመለከቱታላችሁ? የሰፈር ቡችሎችንና ላኪዎቻቸውን ከስር መሰረቱ ለማጥፋትስ ምን መደረግ አለበት ይላሉ? ያላችሁን ጥያቄ አስተያየት ከታች ባለው የኮሜንት መስጫ ላይ አስፍሩልን፣ በሰፊው እንወያይበት። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። አዳዲስ መረጃዎችን ቀድሞ ለማግኘት ቻናላችንን ሰብስክራይብ አድርጉ። አሰብ ፕሬሶች ነን። ሰላም ለሀገራችን። መልካም ቀን።